አሰልጣኝ ኤንዞ ማሬስካ እንግዲህ ቀጣዩ ታርጌታችን ነው ደግሞ አሁን እያሰብን ያለነው አርሰናል ነው የሚል ሐሳብ ሰንዝሯል። ከትላንትናው ድል በኋላ ማለት ነው 3-0 በሆነ ውጤት ባርሴሎና እንደረቱ ይታወቃል። ከዛ በኋላ የተናገረው የድል ጨዋታ ጋዜጣዊ መግለጫ ሐሳቦች ናቸው። በእውነት የሰሜዎቹ አሰልጣኝ ኤንዞ ማሬስካ በትላንትናው ጨዋታ ድል የዘለለ ነገር እንደማያዩት ተናግሯል። በቃ ሙሉ 3 ነጥብ ነው ያሳካ ነው ያ ደግሞ ያስፈልገን ስለነበር ለኛ በጣም ጥሩ ነው፣ በስነ ልቦና ረገድም በጣም ያገዘናል፣ ጥሩ ውጤት ነው ያስመዘገብነው የሚል ሐሳብ ሰንዝሯል። ስለዚህ ስቴቫን ማንስቷል ለሱ ትልቅ ምሽት ነው፣ በአጠቃላይ ለክለቡ ደጋፊዎችም ትልቅ ምሽት ነው ብዬ ነው ማስበው የሚል ሐሳብ ከሰነዘሩ በኋላ አሁን ሙሉ ለሙሉ ትኩረታቸውን ወደ አርሰናል የሚዞርበት ሂደት ነው የምንገኘው። አሁን ከነገ ጀምሮ አንድ ረፍት ያው የዛሬ ቀን ረፍት ነው። ከነገ ጀምሮ ግን ያው ሙሉ ልምምድ ያደርጋሉ እንደሚታወቀውና በዋናነት የአርሰናልን ትኩረት ያደረገ ወይም ደግሞ ሙሉ ለሙሉ ትኩረታቸውን ወደ ፕሪሚየር ሊጉ መርሃ ግብር ላይ ይሆናል ሲል ኤንዞ ማሬስካ ተናግሯል። እንግዲህ ኤንዞ ማሬስካ ከሚኬል አርቴታ ጋር አምና ያው ደርሶ መልስ ጨዋታ አድርገው እንደነበር ይታወቃል። ብሪጅ ላይ አንዳቻ ነው የተጠናቀቀው። ኤምሬትስ ላይ ደግሞ 1-0 ነጥብ ውጤት አርሰናል ማሸነፋቸው ይታወሳል። ከዛ የዘለለ ግን የተገናኙበት አጋጣሚ የለም። ሁለቱም የሚያመሳስላቸው ግን በፔፕ ጋርዲዮላ ስር ሰርተው ያለፉ ግለሰቦች መሆናቸው ነው። በአጠቃላይ በፕሪሚየር ሊጉ መሪና ተከታይ ሆነው ነው የሚገናኙት። እንደሚታወቀው የ6 ነጥብ ልዩነት አለ ለቼልሲ። በአጠቃላይ ባርሴሎናን ማሸነፋቸው ብቻም አይደለም፣ ባርሴሎናን ያሸነፉበት መንገድ ትልቅ የሞራል ስንቅ ነው። የትኛውንም ቡድን ማሸነፍ እንችላለን የሚል ስነ ልቦናቸውን እንዲያዳብሩና መንፈሰ ጠንካራ በሆነው የሊጉ መሪ ቡድን አርሰናልን እንዲጋብዙ የሚያደርጋቸው ጉዳይ ይሆናል ተብሎ ይገመታል። እንግዲህ ስታንፎርድ ብሪጅ ለአርሰናል የሚቀለው ሜዳ ስለመሆኑ መናገር እንችላለን። ምክንያቱም ከ2018 ነሐሴ ወር በኋላ እስካሁን ድረስ አልተሸነፈም አርሰናል ወደ ስታንፎርድ ብሪጅ አቅንቶ። ለንደን ቀይናት፣ ለንደን ሰማያዊ ናት የሚሉ አከራካሪ ሀሳቦች በስፋት ይነሳሉ። የለንደን ኩራት ለመባል በተለይ እዛው ሀገሪቱ ውስጥ ያለውን ነገር ከፍ ያሉ ስም መገንባት ይጠይቃል የሚል ሐሳብ አላቸው አርሰናሎች። በዛ ሂደት 14 የፕሪሚየር ሊግ ክብር እኛን ያለን የለንደን ኩራት እነሱ ሊሆኑ አይችሉም የሚል ሐሳብ አላቸው። ቼልሲዎች ደግሞ ሻምፒየንስ ሊግ እኛ ስላለን የለንደን ኩራት እኛን የሚል ሐሳብ አለ። ያ ጉዳይ ሁሌም አከራካሪ ነው። ቢሆንም ግን ከ2018 ነሐሴ ወር አንስቶ በስታንፎርድ ብሪጅ የተደረጉ መርሃ ግብሮችን አርሰናል ሽንፈት አላጋጠማቸውም። ያንን መርሃ ግብር ብዙ ጊዜ እንዲሁም ሲያሸንፉት ነው የምንመለከተው። ባለፉት ዓመታት በሚኬል አርቴታ ስር ስታንፎርድ ብሪጅ ላይ አርሰናል ብዙ ጊዜ ድል ሲቀናቸው እንመለከታለን። ከዛ በኋላ እንግዲህ ከ2018 ማለት ረጅም ያሉ ዓመታት ወደ 7 ዓመታት ገደማ አርሰናል አልተሸነፈምና የፊታችን እሁድ ስታንፎርድ ብሪጅ ላይ ይህንን ታሪክ ለመቀልበስ እንግዲህ ቼልሲዎች ከፍተኛ እንቅስቃሴ እንደሚያደርጉና ይበልጥ ደግሞ በመካከላቸው ያለውን የነጥብ ልዩነት ለማጠብ ወደ ሜዳ ይገባሉ ተብሎ ይገመታል ማለት ነው። አርሰናል ደግሞ ዛሬ የሚያደርገው እንቅስቃሴ በተለይ ከባየር ሙኒክ ጋር የሚያደርጉት ጨዋታም ሌላው ትልቅ ለቼልሲ መርሃ ግብር ምን አይነት መልክ ይዞ ሊቀርብ ይችላል የሚለውንም ፍንጭ ይሰጣል የሚለው የብዙዎች ሀሳብ ስለሆነ መናገር ይቻላል። ከዛ ውጪ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የዓለም ዋንጫ እንግዲህ ፖርቹጋል የምታከናውነው የመጀመሪያው ጨዋታ እንደማያመልጠው ተገልጿል። ያው ቀይ ካርድ መመልከቱ ይታወቃል። በሁሉም መመዘኛ ለማችን ምርጡ ተጫዋች ነውና ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ያን ነገር በተደጋጋሚ ያሳይቷል። CR7 እንግዲህ ሀገሩን ፖርቹጋልን በአምበልነት እየመራ ወደ ሜዳ በዓለም ዋንጫ የመጀመሪያ መርሃ ግብር ላይ ይገባል ተብሎ ነው እየተገለጸ የሚገኘው። እንግዲህ ፖርቹጋል ላይ ኮከብ ክርስቲያኖ ሮናልዶ በዓለም ዋንጫ ማጣሪያ ጨዋታ ሀገሩ ፖርቹጋል ከአየርላንድ ጋር ባደረጉት መርሃ ግብር ላይ ነበር የተመለከተው ቀይ ካርድ። ያንን ተከትሎ 3 ጨዋታ ነው ዳይሬክት ቀይ ካርድ ነው። ስለዚህ በሕጉ መሰረት 3 ጨዋታ ይቀጣል ከመባሉ ጋር በተያያዘ የዓለም ዋንጫ የመጀመሪያ ዙር ጨዋታም ሊቀጣ ወይም ደግሞ ሊያልፈው ይችላል ተብሎ በስፋት ሲነሳ የነበረ ርዕሰ ጉዳይ እንደነበር ይታወቃል። የዓለም አቀፉ እግር ኳስ ማህበር ወይም ደግሞ ፊፋ ባሳለፈው የዲስፕሊን ውሳኔ መሰረት CR7 ወይም ደግሞ ሮናልዶ በቅጣት የተጣለበትን የጨዋታ እገዳ በከፊል ታግዶ ይሄ ሰስፔንድድ ሴንቴንስ የምንለው ጉዳይ አለ። በዛ መንገድ እንዲቆይ መደረጉ የዓለም ዋንጫው ላይ እንዲሰለፍ ፈቃድ እንዲያገኝ ምክንያት ሆኗል ተብሎ ነው እየተገለጸ የሚገኘው። በነገራችን ላይ ያው በቀጥታ ቀይ ካርድ ሲወጣ 3 ጨዋታ ነው፣ ከ3ቱ አንዱን ኦልሬዲ ተቀጥቷል። በተለይ አዘርባይጃንን 9-0 በሆነ ሰፊ ውጤት በረመረሙበትና ለዓለም ዋንጫ ትኬታቸውን በቆረጡበት መርሃ ግብር ላይ CR7 አልተሰለፈም። 2 ጨዋታ ነበር የሚቀረው። እነዚህ 2 ጨዋታዎች ደግሞ ቀደም ብዬ እንዳነሳሁት በተለይ በዲሲፕሊን ውሳኔው የፊፋ እንደሚያመላክተው ሮናልዶ በቅጣት የተጣለበትን ጨዋታ እገዳ በከፊል ታግዶ ሰስፔንሽን ሴንቴንስ እንዲቆይ በመደረጉ ምክንያት የዓለም ዋንጫው ላይ እንዲሳተፍ ፈቃድ አግኝቷል ማለት ነው። በጨዋታው ላይ ያ ቀይ ካርድ የተመለከተበት አጋጣሚ እናስታውሰዋለን። የማል ተከላካይ መስመር ተጫዋቹን ዳራ ኦሼን በክርኑ በመማታቱ ምክንያት ነው። ከCR7 ብዙ የሚጠበቅ ጉዳይ አልነበረም። ግን በቀጥታ ቀይ ካርድ ከሜዳ ከተሰናበተ በኋላ የ3 ጨዋታ እገዳ እንደሚጣልበት ይታወቃል። ከ3ቱ አንዱን ተቀጥቷል። ቀሪዎቹ 2 ጨዋታዎች ቅጣት ደግሞ ለ1 ዓመት በሚኖረው የሙከራ ጊዜ ወይም ደግሞ ፕሮቤሽን ፔሪየድ ላይ ታግዶ እንዲቆይ ነው የሚደረገው። ማለት ሮናልዶ በ1 ዓመት ጊዜ ውስጥ በተመሳሳይ ከባድ ጥፋት እስካልሰራ ድረስ 2ቱን ጨዋታዎች መቀጣት አይጠበቅበትም ማለት ነውና በዚህ መሰረት በዓለም ዋንጫ የመክፈቻ ጨዋታ ላይ መሰለፍ እንዲችል የፊፋ ዲሲፕሊን ኮሚቴ የወሰነው አጋጣሚ እንዳለ መናገር ይቻላል። ይህ የፊፋ ውሳኔ በአጠቃላይ ሮናልዶ ከ40 ዓመቱ በላይ ሆኖ ለመሳተፍ ያሰበውንና እንግዲህ የመጨረሻውን የዓለም ዋንጫው ሊሆን የሚችለውን ይህንን ውድድር እንዳያመልጠው የሚያደርግ ሲሆን ለፖርቹጋላውያን እንዲሁም ደግሞ ለመላ እግር ኳስ ቤተሰብ በሚባል ደረጃ ትልቅ ፎይታን የሚሰጥ ጉዳይ ነው። እንግዲህ ዓለም ዋንጫ ትልቅ የአህጉራችን በጣም ሰፊ ተከታታዮች የሚያገኝ የውድድር ምዕራፍ ስለመሆኑ መናገር እንችላለን። እግር ኳስ ላይ ትልቁ የሀገራት ምዕራፍ ያው የዓለም ዋንጫ እንደሆነ ይታወቃል። በዚህ ምዕራፍ ላይ CR7 የመጀመሪያ ጨዋታውን ካልተሰለፈም ለገጽታ ግንባታው ጋር በተያያዘም ለፊፋም ትልቅ ጦት ነው CR7ና ለማግኘት በመጀመሪያ ጨዋታ ላይ ማለት ነውና ሜሲም CR7 የመጨረሻ ዓለም ዋንጫቸው ይሆናል ተብሎ ስለሚገመት እነዚህ 2 ተጫዋቾች በተለይ ሀገራቸውን የሚያወክሉበትን አጋጣሚ ብዙ ያመቻቻል ተብሎ አይገመትምና CR7ም እነዚህን 2 ጨዋታዎች በፕሮቤሽን ድጋሚ
ዳግም የቀይ ካርድ የሚመለከትበት አጋጣሚ እስካልተፈጠረ ድረስ በተለይ ቡድኑን በአምበልነት እየመራ እንዲገባ በይፋ በፊፋ ፍቃድ ስለማግኘቱ መናገር ይቻላል። ከዛ ውጭ የኦሎምፒክ ዴ ማርሴው አቋሙ በበርካታ ክለቦችን ትኩረት እየሳበ የመጣው ሜሰን ግሪንውድን ለማስፈረም ቶትናምና አትሌቲኮ ማድሪድ የጋለ ፉክክር ውስጥ መሆናቸውን የሚጠቁሙ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ግን በዋናነት ከተጫዋቹ ጥቅም የሚያገኘው ግን ማንቸስተር ዩናይትድ ስለመሆኑ ነው እየተገለጸ የሚገኘው። 80 ሚሊዮን ዩሮ የሚገመተው ይህንን ኮከብ ለማስፈረም አትሌቲኮ ማድሪድና ቶትናም ተፋጧል ተብሏል። በሜሰን ግሪንውድ ጉዳይ እንግዲህ የስፔኑ ክለብ አትሌቲኮ ማድሪድና የእንግሊዙ ወይም የሰሜን ለንደኑ ተወካይ ቡድን ቶትናም ሆትስፐርስ መካከል በፈረንሳይ ሊጋው ኮከብ ተጫዋች እንግዲህ ሜሰን ግሪንውድን ለማስፈረም ከፍተኛ ፉክክር እየተደረገ ይገኛል ተብሏል። ይህ ሊፈጸም የሚችለው 80 ሚሊዮን ዩሮ ገደማ የሚያወጣውን ዝውውር በቀጥታ የቀድሞ ክለቡ ነው ማንቸስተር ዩናይትድ ቀጥተኛ በሆነ መንገድ ተጠቃሚ ስለሚያደርግ ነው ተብሏል። እንግዲህ ተጫዋቹ ያው በአትሌቲኮ ማድሪድና በቶትናም በዋናነት ፍላጎት አሳዩበት እንጂ ሌሎችም ክለቦችም የሜሰን ግሪንውድን እንቅስቃሴ እየተከታተሉ በተጫዋቹ ላይ ፍላጎት ያሳደሩ ቡድኖች እንዳሉ መረጃዎች ጠቁሟል ማለት ነው። በፈረንሳዩ ማርሴይ ክለብ ውስጥ በአስደናቂ ብቃቱ ላይ ይገኛል ሜሰን ግሪንውድ። በዋናነት የቀድሞ ማንቸስተር ዩናይትድ ተጫዋች በስታድ ቬሎድሮም በተለይ ደግሞ በአሰልጣኝ ሮቤርቶ ዲዘርቢ ስር እንደ አዲስ የተወለደ በጣም ውጤታማ እንቅስቃሴን እያደረገ የሚገኝ ተጫዋች ስለመሆኑ በግልጽ መናገር እንችላለን። አሁን 24 ዓመቱ ላይ ነው የሚገኘው ሜሰን ግሪንውድ። ገና ፒኩ ላይ ብለን ላነሳው የምንችለው እድሜ ላይ ነው የሚገኘው። ገና የአቅሙን ጥግ ሊያሳይ የሚችልበት እድሜ ላይ ራሱ ተቃርቧል ብለን ላነሳው አንችልም። ብዙዎች ገና ከ26ም ከ27 በኋላም የአቅማቸውን ጥግ የሚያሳዩበት አጋጣሚም ስላለ ግሪንውድ ገና በ24 ዓመቱ አሁን በተለይ በኦሎምፒክ ዴ ማርሴይ በስታድ ቬሎድሮም ቤት ማለት ነው በጣም እንቅስቃሴ አስደናቂ ሆኖ እየታየ የሚገኝ ተጫዋች ስለመሆኑ መናገር እንችላለን። በቅርቡ ባሳለፈው የሊጋ ጨዋታዎች ላይ ከፍተኛ ጎሎችን በማስቆጠር እንዲሁም ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የአውሮፓ ታላላቅ ክለቦችን ትኩረት የሳበ ተጫዋች ሆኗል። ኦሎምፒክ ዴ ማርሴይ ኮከቡን ለመለቀቅ የሚፈልገው ዝቅተኛ ዋጋ 80 ሚሊዮን ዩሮ አካባቢ እንደሆነ የዝውውር ምንጮች ዘግቧል። የአትሌቲኮ ማድሪድ አሰልጣኝ እንዲሆነው ዲየጎ ሲሜዮኔ ቡድናቸው የማጥቃት ኃይል ለማሳደግ እንዲሁም ያው ግሪዝማን እየጨረሰ የሚገኝ ተጫዋች ነው። ይህንን አጥቂ መስመር ተጫዋች እንግዲህ ለመተካትም ግልጽ በሆነ መንገድ ትኩረት ያደረጉበት ተጫዋች ግሪንውድ ሆኗል ተብሏል። ትክክለኛ ምርጫቸውም እንደሆነ ያምናሉ። ሲሜዮኔ ያው ተጫዋቹ በአውሮፓ ውስጥ ያለውን ልምድና በሜዳ ላይ ያለውን ብቃትም ከፍ አድርገው ይመለከቱታል። ማድሪድ ውስጥ መቆየቱ ደግሞ ለአትሌቲኮ ትልቅ በፕሪሚየር ሊግ ክለቦች አንጻር የተወሰነ ጥቅም ሊሰጠው እንደሚችልም ይገመታል። እንደሚተወሰው ወደ ኦሎምፒክ ዴ ማርሴይ ተጫዋቹ ወይም ደግሞ ሜሰን ግሪንውድ ከመዞሩ በፊት በ2023 በ2024 የውድድር ዘመን ላይ በውሰት በአልፎንስ ፔሬዝ ኮሎሲየም ስቴዲየም ማሳለፉ አይዘነጋም። 36 ጨዋታዎችን አድርጓል። ሄታፌ ቤት 10 ጎሎችን አስቆጥሮ 6 ኳስ አመቻችቶ አቀብሎ እንደነበር ይታወቃል። ያኔ ጀምሮ አትሌቲኮ ማድሪድ በነገራችን ላይ ተጫዋቹን ለማስፈረም ፍላጎት ሲያሳዩ እንደነበር የሚታወስ ጉዳይ ነው። ያው በአንዳንድ ነገሮች ባለመሳካቱ ምክንያት ነው ተጫዋቹ ወደ ኦሎምፒክ ዴ ማርሴይ ያመራው ማለት ነው። ስለዚህ የስፔን ሊግ በደንብ ስለሚያውቀው ዳግም ወደ ስፔን መመለሱ ለሱ ከባድ ፈተና ይሆናል ተብሎ አይገመትም ማለት ነው። ቶትናሞች በኩላቸው ረጅም ጊዜ ሲፈለግ የነበረውን የዋና አጥቂ ችግር መፍታት በዋናነት ግሪንውድ እንደ ወሳኝ መፍትሄ አድርገው እያዩት ነው የሚገኘው። ነገር ግን ክለቡ ተጫዋቹን ለማስፈረም በሚሄዱበት ርቀት የእንግሊዝ ሚዲያን ጫና መቋቋም ይጠይቃል። እንግዲህ የእንግሊዝ ሚዲያዎች ያው ጠምደውታል ሜሰን ግሪንውድን፣ ጥሩ ስም እየሰጡትም አይደለም። ያው የተፈጠረበት ጉዳይ ይታወቃል። ከማንቸስተር ዩናይትድ እንዲለቅ ያስገደደው ጉዳይ ከዚህ ከአስገድዶ መድፈርና ከጾታዊ ጥቃት ጋር በተያያዘ ነው። አሁን ራሱ እኮ የልጁ እናት የሆነችው ሚስቱ ነው በዚህ ኢንሲደንት ውስጥ ገብተዋል ተብሎ ሲገለጽ የነበረው። ኦልሬዲ እስካሁንም አንድ ላይ ናቸው፣ ልጅም ወልዳለታለች። ግን ዞሮ ዞሮ የተፈጠረው ነገር በክራውን ፕሮሲኪዩሽን ሰርቪስ ድረስ ሄዶ ከፍተኛ በሆነ መንገድ ተጫዋቹንም ወደ ሄታፌ እንዲያቀና ከማንቸስተር ዩናይትድ በተለይ የክለቡን ገጽታ ግንባታ ያጎድፋል በሚል አቅም እያለው ተጫዋቹ ግን ከክለባቸው እንዲለቅ ወይም ደግሞ ግልጽ በሆነ መንገድ ከክለባቸው ዙር እንዲል ያደርጉበት አጋጣሚ በስፋት የሚነሳው ርዕሰ ጉዳይ ነው ከሜሰን ግሪንውድ ጋር በተያያዘ። ስለዚህ እስካሁን ሰዓት ድረስ የእንግሊዝ ሚዲያዎች ጥሩ ስም የላቸውም ለሜሰን ግሪንውድ ማለት ነው። ከዛ ጋር በተያያዘ የሚሰጡት አሉታዊ ግምትን መቋቋም ይጠይቃል። ቶትናሞችም ተጫዋቹም ወደ እንግሊዝ የሚመለስ ከሆነ ይህንን ጫና ለመቋቋም ዝግጁ መሆን መቻል ይኖርበታል። ቶትናምም ተመሳሳይ በሆነ መንገድ ይህንን ጫና መቋቋም መቻል ይጠበቅባቸዋል ማለት ነው። ዝውውሩ ግን ግልጽ በሆነ መንገድ ቤትም ይሁን ወደ ቶትናም ማቀና ተጫዋቹ ወደ አትሌቲኮ ማድሪድም ቢያቀና ተጠቃሚው ማንቸስተር ዩናይትድ ነው። ምክንያቱም የሴሎን ክሎዛቸው ወይም ደግሞ የሽያጭ ድርሻ ባለቤትነታቸው ላይ 50% ነው ያስቀመጡት። ይህ ማለት ተጫዋቹ ከማንቸስተር ዩናይትድ ሲወጣ በክለቡ ወይም ደግሞ ያለበት ክለብ ተጫዋቹን ሲሸጥ በሚሸጠው የዝውውር ሂሳብ ላይ እስከ 50% የሚደርስ ድርሻ የሚያገኙበትን አንቀጽ አካተውበታል። ወይም ሴሎን ክሎዛቸው 50% ነው ማለት ተጫዋቹ ቀደም ብለን እንዳነሳ ነው በወረቀት ደረጃ 80 ሚሊዮን ዩሮ የመሸጥ ሀሳብ ነው ያላቸው ኦሎምፒክ ዴ ማርሴዮች። በ80 እንኳን ቢሸጡት ማንቸስተር ዩናይትድ በቀጥታ 40 ሚሊዮን ዩሮ የሚጠጋ ገንዘብ ያገኙበታል ማለት ነው። የገንዘብ ደግሞ በቀጣይ ለክረምት የዝውውር መስኮቱም ሆነ በቀጣይ የክለቡ የዝውውር ፖሊሲ ላይ ይበልጥ ተጫዋቾችን በማስፈረም ለሚደረገው የቡድን ግንባታ ላይ ትልቅ ግብዓት ሊሆን የሚችል ገንዘብ መጠን ነው። ስለሆነም አትሌቲኮ ማድሪድና ቶትናም በግሪንውድ ላይ የሚያደርጉት ፉክክር በቀጥታ የማንቸስተር ዩናይትድን የገንዘብ ሁኔታ ሚነካ በመሆኑ የዩናይትድ ደጋፊዎች ይህንን ሂደት በቅርበትም እየተከታተሉት እንደሚገኙ መናገር እንችላለን። ሜሰን ግሪንውድ ከነዚህ ሁለት
ክለቦች ውጪ በሌሎች ክለቦችም በጥብቅ ይፈለጋል። እንግዲህ አንዳንዶች ያው ስሙንም እያያዙት ይገኛሉ። አንዳንዶች ከአርሰናል ጋር እያያዙታል፣ አንዳንዶች ከቼልሲ ጋር እያያዙታል። ግን ከእንግሊዝ ፕሪሚየር ሊግ ውጪ ያሉ ክለቦችም እንደ ፓሪስ ሴን ጀርሜን አይነት ክለቦችም ሜሰን ግሪንውድ ላይ ትኩረት እያደረጉ ይገኛሉ። ያው እንደሚታወቀው ዶሜስቲክሊ ሀገር ውስጥ የሚገኙ ቁልፍ ተጫዋቾችን በማስፈረም ይታወቃል ፓሪስ ሴን ጀርሜን። ስለዚህ ሜሰን ግሪንውድንም እንቅስቃሴ እየተከታተሉት ይገኛሉ የሚሉ ሀሳቦች እየወጡ ይገኛሉ። አሁን ባለው ወቅት ሁኔታ ግን አትሌቲኮ ማድሪድ እንዲሁም ደግሞ ቶተንሃም ሆትስፐርስ ፍሮንት ራነር በመሆን ከፊት እንግዲህ ይህንን ተጫዋች ለማስፈረም በሚደረገው ፍክክር ውስጥ ዋና ተዋናይ ስለመሆናቸው የተገለጸ ይገኛል። ተጫዋቹ የውድድር ዘመን ሲጠናቀቅ መዳረሻው የት ይሆናል የሚሉት ርዕሰ ጉዳዮች ከሜሰን ግሪንውድ ጋር በተያያዘ ይጠበቃሉ። ከዛ ውጪ ማንቸስተር ዩናይትድ እና ቼልሲ በአንድ አማካይ መስመር ተጫዋች ጉዳይ ላይ ከፍተኛ ፍክክር ውስጥ መግባታቸውን ከአውት ኦፍ ሳይድ ዘግቧል። የእንግሊዝ ፕሪሚየር ሊግ ተፎካካሪ ክለቦች የሆኑት ማንቸስተር ዩናይትድ እና ቼልሲ የጀርመን ቡንደስሊጋን ክለብ የሆነው አርቢ ሌይፕዚግ ቤት የተጫወተ የሚገኘውን ወጣት ኮከብ የሆነ አማካይ መስመር ተጫዋች ለማስፈረም ከፍተኛ ፍክክር ውስጥ ገብቷል ተብሎ የተገለጸ ይገኛል። ተጫዋቹ አሳን አያድሮጎ ይባላል። ሁለቱ የእንግሊዝ ክለቦች ትኩረት የሆነ ተጫዋች ነው። 19 ዓመቱ ላይ ይገኛል። ተሰጥኦ ያለው ተጫዋች ነው። በተለይ በጀርመን ቡንደስሊጋ በዚህ ሰዓት ጥሩ የሚባል እንቅስቃሴዎችን እያደረጉ የሚገኙ ተስፈኛ ወጣት ኮከብ ተጫዋቾች መካከል ስሙ ይጠቀሳል። እንግዲህ ተጫዋቹ ቀደም ብዬ እንዳልኩት ነው፣ ገና 19 ዓመቱ ላይ ነው የሚገኘው። የጀርመን ብሔራዊ ቡድን አማካይ መስመር ላይ ቦታ ላይም ጥሪ ቀርቦለት ነበረ ከሰሞኑ በተደረጉት የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ማለት ነው። አሳን አያድሮጎ ይባላል። ወጣት ኮከብ ተጫዋች ነው። በጀርመን ውስጥ በአሁኑ ወቅት እጅግ ተስፋ ሰጪ የሚባል አጓጊ እንቅስቃሴን እያደረጉ የሚገኙ ኤክሳይቲንግ ታለንት ከሆኑ ተጫዋቾች መካከል አንዱ ነው። አያድሮጎ በዚህ ውድድር ዘመን በሁሉም ውድድሮች ላይ ሌይፕዚግ ባደረጋቸው ጨዋታዎች 3 ጎሎች አሉት። እንዲሁም ደግሞ 4 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በአጠቃላይ 7 የጎል ተሳትፎ ይሄ ጎልና አሲስት በማድረግ አስደናቂ ብቃቱን በዚህ ውድድር ዘመን እያሳየ ይገኛል። ያ ደግሞ የበርካታ ክለቦችንም ትኩረት እንደሳበ በግልጽ መናገር ያስፈልጋል። ስካይ ጀርመኒ እንግዲህ በዘገባው ላይ ባሰፈረው ጽሁፍ መሰረት የፕሪሚየር ሊግ ክለቦች የፍላጎት መጨመር አንድም ተጫዋቹ በዚህ ለጋ ዕድሜው ላይ እያሳየ የሚገኘው አስደናቂ እንቅስቃሴና ትኩረትን የሚስብ ስለሆነ ነው ብሎ ዘግቧል። ስካይ ጀርመኒ በፊት ገጹ የሚጽፈው ፍሎሪያን ፕሌተንበርግ እንደሆነ ይታወቃል። እምነት ከሚጣልባቸውና የጀርመን ውስጥ የሚገኙ እንቅስቃሴዎች ላይ ወይም የዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራ ጋዜጠኛ ነው። ማንቸስተር ዩናይትድና ቼልሲ በዚህ ተጫዋች በአያድሮጎ ላይ ያላቸው ፍላጎት የዝውውር ማዕከላቸው በማድረግ ማለት ነው ተጫዋቹ ስብስባቸውን እንዲቀላቀል ለማድረግ ከመጋረጃ ጀርባ ከፍተኛ መጠነ ሰፊ የሚባሉ ስራዎችን እየሰሩ እንደሚገኙ ነው ማረጋገጫ የሰጠበት ጋዜጠኛ ፍሎሪያን ፕሌተንበርግ በፊት ገጹ ይዞት የወጣው መረጃ እንደሚያመላክተው ከሆነ ከቼልሲ ስትራቴጂ ጋር በተያያዘ በዋናነት እንደ አያድሮጎ ያሉ ከፍተኛ ተስፋ ያላቸውን ወጣት ኮከብ ተጫዋቾችን በማስፈረም ይታወቃል ቼልሲ። በመሆኑም ወጣቱ አማካኝ በቀጣይ በአጠቃላይ በዚህ በእግር ኳስ ጉዞ ላይ ማለት ነው ወደ ላቀ ምዕራፍ የሚሸጋገርበትን ክለብ ስታንፎርድ ብሪጅ ለመሄድ ፈቃደኛ ሊሆን ይችላል ተብሎ ነው እየተገለጸ የሚገኘው። ዩናይትድ ከስትራቴጂ አንጻር አንድም ይጠቀሳል። ሌላው የቡድኑ መልሶ ግንባታ ነው። የማንቸስተር ዩናይትድ ደግሞ አሁን እየተዳከመ የመጣ ይመስለውን የቡድኑ የመልሶ መገንባት ላይ የሚያደርገውን ጥረት ውስጥ የአያድሮጎ በቋሚነት የመሰለፍ ከፍተኛ ድልም ከቼልሲ በተሻለ መንገድ ሊሰጡት ይችላሉ። ስለዚህ እንደ አድቫንቴጅ ይዘው ቀርበዋል ማንቸስተር ዩናይትዶች። ቼልሲ ቤት የመሰለፍን እድል አታገኝም፣ እኛ ጋር ግን የመሰለፍን እድል በቋሚነት እንሰጣለን የሚል ሀሳብ አላቸው። ተጫዋቹን ለማሳመንም በዚህ መንገድ ጥረት እያደረጉ ይገኛሉ። ቼልሲም ሆነ ማንቸስተር ዩናይትድ የሚያመሳስላቸው ነገር ግን ሁለቱም ወጣቶች ላይ መሰረት የሚያደርገው የአስተዳደራቸው የዝውውር ፖሊሲና ስትራቴጂ ላይ ማዕከል ሊሆን የሚችል ተጫዋች መሆኑ ነውና የመልቀቂያ አንቀጽ ይሄ ዝውውር ማፍረሻ ተያዥ ጉዳዮች ሪሊዝ ክሎዝ ምናምን የሚባል ነገር የለውም። የተጫዋች ሪፖርቱ እንደሚያመለክተው አያድሮጎ በአሁኑ ወቅት ከአርቢ ሌይፕዚግ ጋር ባለው ውል የመልቀቂያ አንቀጽ ሪሊዝ ክሎዝ እንደሌለው በግልጽ አስቀምጧል። ይሄ ደግሞ በጣም ከፍተኛ የሚባል የዝውውር ሂሳብ እንዳይጠየቅ ያደርጋል ማለት ነው። ሪሊዝ ክሎዝ ቢኖረው ቢያንስ የውል ማፍረሻው ከተከፈለ በኋላ ምንም ጉልበት ላይኖራቸው ይችላል ክለቦች። አሁን ግን ሪሊዝ ክሎዝ ስለሌለው እንግዲህ የፈለጉትን ጥሪም ሊጠሩ ይችላሉ። አንድ ዋጋውም ደግሞ በጣም ከፍተኛ ላይሆን ይችላል። ሁለት አንጻራዊ በሆነ መንገድ ሊታይ የሚችል የዝውውር ጉዳይ ስለመሆኑ መናገር እንችላለን። እንደ ፍሎሪያን ፕሌተንበርግ ዘገባ ከሆነ ግን ትልቅ የዝውውር ገንዘብ ሊጠይቁ ይችላሉ ሌይፕዚጎች ብሎ ነው የተናገረው። ሪሊዝ ክሎዝ ቢኖረው ኖሮ ጥሩ ነበረ፣ አሁን ግን የለውም። ስለዚህ ከፍተኛ የዝውውር ሂሳብ ይጠይቃሉ ሲል ፍሎሪያን ፕሌተንበርግ ዘግቧል። ከማንቸስተር ዩናይትድ ሆነ ከቼልሲ ከፍተኛ የዝውውር መጠን ወይም ደግሞ ገንዘብ መቅረብ መቻል አለበት የሚል ሀሳብ አለው። አያድሮጎ በቅርቡ በጀርመን ብሔራዊ ቡድን ውስጥ እየተካተተ መምጣቱ ይበልጥ ተጨማሪ ክለቦችን ትኩረት እንዲስብ አድርጓል። በመሆኑም እንግዲህ በአጠቃላይ የትኛውን ክለብ ይቀላቀላል የሚለው ተጫዋቹ የወደፊት እጣ ፋንታና በቀጣይ የእግር ኳስ ጉዞ ላይ የሚጠበቁ ርዕሰ ጉዳዮች ስለመሆናቸው መናገር ይቻላል። ከዛ ውጪ ጄሚ ቫርዲ በጣሊያን የሚገኘው መኖሪያ ቤቱ ላይ የዝርፊያ ጥቃት እንዳጋጠመው ተገልጿል። እንግዲህ አስደንጋጭ ዘረፋ ነው ያጋጠመው ጄሚ ቫርዲ በጣሊያን የሚገኘው መኖሪያ ቤቱ ተዘርፎ የ80,000 ፓውንድ ንብረት የሚጠጋ ገንዘብ የሚያወጣ ንብረት በአጠቃላይ እንደተወሰደበት እየተገለጸ ይገኛል። 80,000 ፓውንድ በጥሬው ሳይሆን ያንን ገንዘብ ግን ሊያወጣ የሚችል እቃ ወይም ደግሞ ቁስ ነው የተወሰደበት ተብሎ ነው የተገለጸ የሚገኘው። የእንግሊዝ የቀድሞ ኮከብ አጥቂ በአሁኑ ወቅት በጣሊያኑ ክለብ ክሪሞኔዝ እየተጫወተ ይገኛል። ጄሚ ቫርዲ በሰሜን ጣሊያን በሚገኘው ቅንጡ መኖሪያ ቤቱ ላይ ከፍተኛ ደረጃ ዝርፊያ ገጥሞታል ተብሏል። ዘራፊዎቹ እንግዲህ በድንገተኛ በሆነ መንገድ በተከፈተ መስኮት እንግዲህ ተንጠላጥለው ገብተው ነው ዝርፊያውን ያከናወኑት ነው የተባለው። ከ80,000 ፓውንድ በላይ ዋጋ ያላቸው ንብረቶችንም ይዘው ተሰውረዋል ተብሏል። እንግዲህ ዝርፊያ የተፈጸመው ጄሚ ቫርዲ ባሳለፍነው እሁድ ዕለት ክለቡ ክሪሞኔዝ ከሴሪያው መሪ ቡድን ከሮማ ጋር በጣሊያን ሴሪያ መርሃ ግብራቸውን እያከናወኑ በነበረበት ሰዓት ላይ ሲሆን ሚስቱ ደግሞ ሬቤካ ቫርዲ ጨዋታውን ለመመልከት ደግሞ በስቴዲየም ተገኝታ ባለቤቷንም ለማበረታታት ማለት ነው በስፍራው ተገኝታ እንደነበር ነው መረጃዎች የሚጠቁሙት። የቫርዲ የቅንጦት ቪላ የሚገኘው በሰሜን ጣሊያን በሚገኘው ውብ ስፍራ ሳሎ በተባለች ከተማ ላይ ሲሆን
የጋርዳን ሐይቅን ለመመልከት ምቹ ስፍራም እንደሆነም ይነገራል። ያንንም ከግምት ውስጥ በመክተት ነው ይህንን ቪላ የገዛው ተብሏል። ከጄሚ ቫርዲ ጋር በተያዘ ሪፖርቶችም እንደሚያመላክቱት 3 ዘራፊዎች ናቸው የተጫዋቹ ቤት ውስጥ ዘልቀው በመግባት ዝርፊያውን ያከናውኑት ማለት ነው። እንግዲህ አካባቢ ፖሊስ አገኘሁት ባለው የክትትል ካሜራ ወይም ሲሲቲቪ ምስል መሰረት ግለሰቦች ወደ ቤቱ የገቡት ክፍት በሆነ መስኮት በኩል መሆኑንም ለማረጋገጥ ተችሏል ተብሏል። ዘራፊዎቹ በፍጥነት በቤት ውስጥ ተዘዋውሮ ከፍተኛ ዋጋ ያላቸው ንብረቶችም ዘርፏል። ከሰረቁት ንብረቶች መካከል የጥሬ ገንዘብ ይጠቀሳል። ጌጣጌጦች፣ የእጅ ሰዓቶችና ሌሎች ውድ እቃዎች ይገኙበታል። በተለይ ደግሞ አንድ ውድ ዋጋ ያለው የፓቴክ ፊሊፕ የእጅ ሰዓትም እንደተወሰደበት ተገልጿል። ያው ፓቴክ ፊሊፕ በጣም ብራንድ የሆነ የእጅ ሰዓት እንደሆነ ይታወቃል። በጣም ቅንጡ ሊባል የሚችልና ኮኮ የሚባለው የገንዘብ በጣም ያላቸው ሰዎች ናቸው ይህንን ቅንጡ ብራንድ የሆነ የእጅ ሰዓት የሚገዙት ማለት ነው። የመጀመሪያ ግምቶች የሚያሳዩት የተሰረቁት ንብረቶች ዋጋ በአጠቃላይ ወደ 100,000 ዩሮ ገደማ ወይም ወደ 80,000 ፓውንድ ገደማ የሚጠጋ ነው የሚል ሀሳብ ነው ያላቸው። የሳላይ ከተማ ፖሊስ ምርመራውን በይፋ ጀምሯል። ወንጀለኞቹ የቫርዲና የቤተሰቡን እንቅስቃሴም ለረጅም ጊዜ ሲከታተሉ እንደነበርና ቤቱ ባዶ የሚሆንበትን ትክክለኛ ጊዜ በመምረጥ ወንጀሉ መፈጸማቸው ነው እየተገለጸ የሚገኘው። በዝርፊያው ወቅት ግን የቫርዲ ቤተሰብ ባለቤት ባትኖርም በወቅቱ ግን የነበሩ ሌሎች ሰዎች ነበሩ። ቤተሰቦቹ ምናልባት ሊሆኑ ይችላሉ፣ የአክስት ልጅ፣ ሌሎች ነገሮች ግለሰቦች ለሱ ቅርብ የሆኑ አካላት ግን በቤት ውስጥ ነበሩ። ግን ይህ ዝርፊያ ሲከናወን ምንም የሰሙትም ያዩትም ነገርም አልነበረም። ይህ ክስተት በቅርቡ ወደ ጣሊያን ለተዘዋወረው ቫርዲና ቤተሰቡ ከፍተኛ ድንጋጤን የፈጠረ ሲሆን የጣሊያን ፖሊስ ዘራፊዎቹን ለመያዝ ሰፊ እንቅስቃሴ እያደረገ እንደሚገኝም ተገልጿል። ይሄ ግን ተጫዋች ላይ ተደራራቢ በሆነ መንገድ እየመጣ ይሄ ልማድ ሆኖ እየመጣ ይገኛል። አሁን ጣሊያን ሴሪያ ላይ ዳግላስ ሉዊዝ ወደ ጁቬንቱስ ካመራ በኋላ ባለቤቱም አሊሻ ሌማን የጁቬንቱስ ሴቶች እግር ኳስ ክለብ ላይ የምትጫወት ተጫዋች እንደሆነች ታወቃለች። ሁለቱም ባልነበሩበት እንግዲህ ጥናት አድርገው ሁለቱ ባልተገኙበት ወይም ደግሞ ባልኖሩበት አጋጣሚ አሳቻ ሰዓት ጠብቀው ዝርፊያ እንዳከናወኑ ይታወቃል። ከዛ ውጪ ከአንሄል ዲ ማሪያ ጋርም በተያያዘ ከአንድም ሁለቴ ተጫዋቹ ጣሊያን ላይ ዝርፊያ አጋጥሞት እንደነበር ይታወቃል። የጁቬንቱስ ተጫዋች በነበረበት ሰዓት ላይና ጥናት አድርገው የተጫዋቾችን ቤት ትኩረት እያደረጉ ዝርፊያ የሚያከናውኑ ግለሰቦችና ዘራፊዎች ያሉበት ሀገር ነው እንግዲህ ጣሊያን። የቀድሞ ሌስተር ሲቲ አጥቂ እንዲሁም የክለቡም አንጋፋ ተጫዋች ነው ጄሚ ቫርዲ ባሳለፍነው ክረምት የዙር መስኮት ላይ ወደ ጣሊያን ካመራ በኋላ 7 ጨዋታዎች ለክሪሞኔዝ አድርጓል። 2 ጎሎችን ከመረብ ማሳረፉ የሚታወስ ጉዳይ ነው። ከዛ ውጪ ጋብሪኤል ሱስ ከጉዳቱ ቢያገግምም በዝግ ስቴዲየም በሚደረግ የወዳጅነት ጨዋታ ላይ ከተሰለፈ በኋላ ነው ስብስቡን የሚቀላቀለው ተብሎ የተገለጸ ይገኛል። የሚኬል አርቴታው ቀሪው የውድድር ዘመን ሌላ ትልቁ መሳሪያ ጋብሪኤል ሱስ እንደሚሆን ነው የተገለጸ የሚገኘው። ተጫዋቹ አምና ከማንቸስተር ዩናይትድ ጋር በተደረገው የኤፍኤ ካፕ ጨዋታ ላይ ነበር የጉልበት ጅማቱ የተበጠሰው ወይም ደግሞ ይሄ የኤሲኤል ጉዳት ያጋጠመው። በጣም ከፍተኛ ጉዳት አጋጥሞት ረዘም ላለ ጊዜ ከሜዳ ምርቆ እንደነበር ይታወሳል። ብራዚል አጥቂ በሳምንት 265,000 ፓውንድ ያገኛል። ይህ አጥቂ እንግዲህ በተደጋጋሚ የሚያጋጥመው ጉዳቶቹ ካልሆኑ በስተቀር ያ በአርሰናል ሙሉ እምነት እንዳይጣልበት ያደረገው ተጫዋች መሆኑ ነው እንጂ እንዳሉት ተጽዕኖ የሚነሳ መረሰው ጉዳይ ነው። ግን ይበልጥ ደግሞ ተጫዋቹ አሁን ባለው ወቅት ሁኔታ ምናልባት ከጉዳት መመለሱ ለአርሰናል በጣም ትልቅ ግባት ነው የሚሆነው ተብሎ ነው እየተገለጸ የሚገኘው። ምክንያቱም ቪክተር ጊዮኬሬሽ 3 ጨዋታዎች ነው 3 ጎሎችን ያስቆጠረው በ11 ጨዋታ። ስለዚህ ወደ ሪትም ለመምጣት ይሄ የቡድኑን አጨዋወት መንገድ ለመላመድ ጥረት እያደረገ ይገኛል። በተለይ ከሰሞኑ በርንሌ ጋር የተጎዳበት መርሃ ግብር ተርፍ ሞር ላይ ሲደረግ በጣም ጥሩ እንቅስቃሴ አድርጎ እንደነበር እናስታውሳለን። ጎል ማስቆጥሮ እንደነበር ይታወቃል ቪክተር ጊዮኬሬሽ። ከዛ በኋላ ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። ስቲል ተጫዋቹ አሁንም ቢሆን ይሄ ሪትሙን ለማግኘት ያለውን አቅም በሚገባ ለማሳየት ጥረት እያደረገ የሚገኝ ተጫዋች ነው። ጋብሪኤል ሱስ ግን ኦሬዲ ልምድ አለው። ስለዚህ በአጭር ጊዜ ውስጥ ቪክተር ጊዮኬሬሽ ኦሬዲ አሁን ደግሞ ጉዳት ላይ ነው የሚገኘው። ስለዚህ ሁለቱ እየተጋገዙ ግልጽ በሆነ መንገድ አርሰናልን ወደ ዋንጫ የሚሄዱበትን ርቀት አጠናክሮ ለመቀጠል የሚያስችል ግብአት የሚሆን ተጫዋች ይሆናል ተብሎ ነው የሚገመተው። ጋብሪኤል ሱስ በዚህ ሰዓት ከጉዳት መመለሱ ትልቅ እፎይታ ነው ለሚኬል አርቴታ ተብሎ ነው እየተገለጸ የሚገኘው ማለት ነው። በክህሎት ደረጃ ያው የብራዚል ጆጋ ቦኒቶን ወደ ኤምሬትስ በተደጋጋሚ ሲያሳይ የቆየ ተጫዋች ስለመሆኑ መናገር ይችላለን። ክህሎትና አቅሙን የሚጠራጠር አንድም ግለሰብ ይኖራል ተብሎ አይገመትም። እንግዲህ እግር ኳስን በደንብ ጠንቅቆ የሚያውቅ ማለት ነው። ከጋብሪኤል ሱስ ጋር በተያዘ አንድ ለአንድ ለማየት ራሱ ምቹ ከሚባሉ ወይም ደግሞ ለእግር ኳስ ስሜትን አይደለ የሚያድሰው ግልጽ በሆነ መንገድ ሲታዩ ራሱ እግር ኳስን ከሚያምርባቸው ኳስ አያያዝ ተጫዋቾችን ከማለፍ ጋር በተያዘ በጣም ምርጥ ክህሎት ካላቸው ተጫዋቾች መካከል ጋብሪኤል ሱስ አንዱ ነው። ክህሎትና አቅሙን በዛ ደረጃ በተደጋጋሚ ሲያሳይ ቆይቷል ኤምሬትስ ስቴዲየም ላይ። ግን እንደ 9 ቁጥር ተጫዋች ወጥ በሆነ መንገድ ኳስና መረብን ማገናኘት ሲከብድ ይስተዋላል። ከዛ ውጭ ቀደም ብለን ያነሳነው ተደራራቢና ተደጋጋሚ ጉዳቶቹ እንደ ልብ ለቡድኑ ግልጋሎት እንዳይሰጥ እንቅፋት ከነበሩ ርዕሰ ጉዳዮች መካከል ይጠቀሳሉ። በስራ ትጋትና በሁለገብነት አይታማም ጋብሪኤል ሱስ። ወጥነት ባለው መልኩ ጎል ማስቆጠር የሚለው ሂደት ላይ ብቻ ነው ደካማ እንቅስቃሴ ያለው። 45 ሚሊዮን ፓውንድ አርሰናል ወጪ ያደረገው ገንዘብ መጠን እንደነበር ይታወቃል። ተጫዋቹን ከማንቸስተር ሲቲ ሲያስፈርሙ ማለት ነው። ጥሩ እንቅስቃሴ እንዲሁም የተጠበቀበትን ደረጃ ማሳየት አልቻለም በሚል አንዳንዶች ደግሞ ያው በቻለው አቅም በተለይ በሚሰለፍበት አጋጣሚዎች ላይ ጥሩ እንቅስቃሴዎችን ለማድረግ
ጥረት ያደርጋል በሚል በአጠቃላይ ሚዛናዊ የሚባል ጊዜ ነው በኤምሬትስ እስካሁን ድረስ ያሳለፈው። በኢሳት እንግዲህ አምና ጥር ወር ላይ ካጋጠመው የዚህ የማንቸስተር ዩናይትድ ጋር ባደረጉት ጨዋታ ላይ አስከፊ የጉልበት ጅማት መበጠስ ህመም አሁን አገግሞ ከአርሰናል ዋናው ቡድን ጋር ልምድ መስራት ችሏል። ግን ሚኬል አርቴታ አጥቂውን አቻኩሎ ወደ ሜዳ መመለስ አይፈልግም። ከባየር ሙኒክ የሻምፒየንስ ሊግ መርሃ ግብርም ውጪ ነው። ከሻምፒየንስ ሊጉ መርሃ ግብር በኋላ ደግሞ በሳምንቱ መጨረሻ ከቼልሲ ጋር የሚያደርጉት እጅግ በጣም ተጠባቂ መርሃ ግብር አለ። መሪውን ከተከታዩ የሚያገናኝ መግቢያችን ላይ በጣም በስፋት ቃኝተነዋል። ከዚህ መርሃ ግብርም ውጪ ነው ሲል ሚኬል አርቴታ ተናግሯል። ስብስቡን ለመቀላቀል በጣም ተቃርቧል፣ እጅጉን የተቃረበ ተጫዋች ነው ብሎ ተናግሯል ሚኬል አርቴታ። የ21 ዓመት በታች የአርሰናል ቡድን እንግዲህ በዝግ ስቴዲየም የሚያደርጉት የወዳጅነት ጨዋታ ላይ ግን ፊትነሱን ቴስት ማድረግ መቻል ይጠበቅበታል ወይም ደግሞ ይፈትሽበታል ተብሎ የተገለጸ ነው የሚገኘው። ሄሱስ የፕሪሚየር ሊግ ዋናት ላይ የተቀመጠ ቡድን ነው አርሰናል። እንዲሁ ደግሞ ዘንድሮ ዋንጫውን ለማሳካት ቅድሚያ የሚሰጠው ቡድን ውስጥ ወይም ክለብ ውስጥ ይገኛልና በጣም ከፍተኛ ሚና ይኖረዋል ተብሎ ነው የሚገመተው። በተለይ ከአርሰናል ቀሪ የውድድር ዘመን ጋር በተያያዘ ማለት ነው። በሲቲ ቤት 4 የፕሪሚየር ሊግ ዋንጫዎችን ማሳካት የቻለው ጋብሪኤል ሄሱስ ልምድ ከዛ ውጪ ጥራት ያለው ግልጋሎት በመስጠት አርሰናል በቀሪ የውድድር ዘመን ላይ ጥንካሬያቸውን ይበልጥ የማጠናከር ግባት የሚሆን እንዲሁም ደግሞ ለአሰልጣኝ ሚኬል አርቴታ ሌላው ትልቁ መሳሪያ ሆኖ በዚህ የውድድር ዘመን ላይ የምንመለከተው ተጫዋች ሆናል የሚለው የበርካቶች ግምት ሆኗል። ከጋብሪኤል ሄሱስ ጋር በተያያዘ በአጠቃላይ የጨዋታ መደራረቦችና የሁሉንም ቡድን የስብስብ ጥልቀት የሚፈተሽበት የውድድር ዘመኑ ወሳኝ ሰዓት ላይ ነው የምንገኘው። የነዚህ ተጫዋቾች ወይም ደግሞ የጋብሪኤል ሄሱስና ማርቲን ኦዴጋርድ እንዲሁም ጋብሪኤል ማርቲኔሊ መሰል ተጫዋቾች ከጉዳት ነጻ በመሆን ለሚኬል አርቴታ እንግዲህ መገኘታቸው ወሳኝነት ሊኖረው ይችላል ተብሎ ይገመታል። ለመድፈኞቹ ዋንጫ ጉዞም ትልቅ ግባት ይሆናል ተብሎ የተገለጸ የሚገኘው። ስለዚህ በአጠቃላይ ጋብሪኤል ሄሱስ ወደ ስብስቡ ከመቀላቀሉ በፊት በዝግ ስቴዲየም የወዳጅነት ጨዋታ ያደርጋል ተብሎ እየተገለጸ ነው የሚገኘው። ይህ በእንዲህ እንዳለ ቪክተር ጊዮኬሬሽ ወደ ቡድኑ እስኪላመድ ድረስ ምንም የመሰለፍን እድል ሊያገኝ ይችላል ተብሎ ስጋት ቢነሳበትም የሚኬል አርቴታ ግን ትልቁ የቀሪ የውድድር ዘመን መሳሪያ ጋብሪኤል ሄሱስ ነው ሲል ፉትቦል ለንደንን ጨምሮ ሌሎች በርካታ ምንጮች በፊት ገጻቸው ላይ ማምሻውን ይዘው የወጡት መረጃ በግልጽ ያመላክታል። ከዛ ውጪ ሪያል ማድሪዶች ኒኮ ፓዝን መልሰው ለማስፈረም በሚችሉበትን አንቀጽ በመጠቀም ወደ ሳንቲያጎ ቤርናቦ ተጫዋቹ እንዲያቀና ለማድረግ መወሰናቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። በአውሮፓ ውስጥ ምርጥ የግብ ዕድል የመሆን የፈጠራ አቅም ካላቸው ተጫዋቾች መካከል አንዱና ዋነኛው ኒኮ ፓዝ ነው። በሴስ ፋብሪያሱ ቡድን ኮሞ ቤት እጅግ በጣም ምርጥ የሚባል እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። የበርካታ ታላላቅ ክለቦችን ትኩረት የሳበ ተጫዋች ነው ኒኮ ፓዝ። የኮሞ ድንቅ አርጀንቲና አማካኝ የሆነው እንግዲህ ኒኮ ፓዝ በክለቡ ወደ 70 ሚሊዮን ዩሮ ገደማ ነው የሚገመተው። እናት ክለቡ ሪያል ማድሪድ የካስቲል አካዳሚ ፍሬ ውጤት ነው። በውሰት እንግዲህ አስደናቂ እንቅስቃሴን እያሳየ ወደሚገኝበት ወደ ኮሞ ካቀና በኋላ አምና በዚህ ሰዓት ወደ 6 ሚሊዮን ዩሮ ገደማ የዝውውሩ ወጪ ተደርጎበት ማለት ነው ዝውውሩን ቋሚ እንዳደረጉለት ይታወቃል። ኮሞች ይበልጥ ደግሞ ከሴስ ፋብሪያስ ጋር ቡድኑ ወደ ሴሪያ በመለሰበት አጋጣሚ ላይ የፓዝ ሚና ከፍተኛ እንደነበር ይታወሳል። ተጫዋቹ ገና 20 ዓመቱ ላይ ነው የሚገኘው። በተጠናቀቀው የውድድር ዘመን አምና ማለት ነው ወደ ሴሪያ ባደጉበት ዓመት 35 ጨዋታ አድርጓል። 6 ጎል አስቆጥሮ 8 ኳስ አመቻችቶ አቀብሏል። በአጠቃላይ ለሴስ ፋብሪያሱ ቡድን የፈጠራ አቅምን ቻንስ ክሪኤሽን ጋር በተያያዘ በጣም ጥሩ ነው የነቀለ ተጫዋች ነው። ገና በዚህ ለጋ ዕድሜው በአውሮፓ ታላላቅ ክለቦችም እንዲፈለግ ካስገደዱት ርዕሰ ጉዳዮች መካከል በዋናነት ነው የሚጠቀሰው። ይህ በእንዲህ እንዳለ ሪያል ማድሪዶስ ተጫዋቹን በ2026 ማለትም ይህ ውድድር ዘመን ሲጠናቀቅ በክረምቱ የዝውውር መስኮት 9 ሚሊዮን ዩሮ ብቻ ወጪ አድርገው ተጫዋቹን በቀጣዩ ውድድር ዘመን ላይ ግልጽ በሆነ መንገድ መልሰው መግዛት የሚችሉበት ባይባክ ክሎዝ አላቸው። ያንን ሁኔታ አሁን ሎስ ማሪንጌዎቹ ለመጠቀም መወሰናቸው ነው ትራንስፈር ማርኬት ይዞት የወጣው መረጃ የሚያመላክተው። ይህ ዜና ለኮሞች ጥሩ እንደማይሆን መናገር እንችላለን። ተጫዋቹ በገበያው እስከ 70 ሚሊዮን ዩሮ ይገመታል። በወረቀት ደረጃ ነው እንጂ ከዛም በላይ ነው ሊጠራበት የሚችለው ከሚያሳየው እንቅስቃሴ አንጻር። ተጫዋቹ የውድድር ዘመን ሲጠናቀቅ ማድሪዶች መልሰው መግዛት የሚችሉበትን አማራጭ የማይጠቀሙ ከሆነ ግን ኮሞች ለተጫዋቹ ከፍተኛ ሂሳብ መቀበል የሚችሉበት አጋጣሚ ይፈጠር ነበር። ግን ሪያል ማድሪድ ይህንን ይፈቅዳሉ ተብሎ አይጠበቅም። አሁን ደግሞ እንደማይፈቅዱ ነው እየተገለጸ የሚገኘው። ተጫዋቹን መልሰው ገዝተው ባይጠቀሙበት እንኳን እነሱ ተጫዋቹን ሽጠው እነሱ ደጎስ ያለ ገቢ የሚያገኙበትን አማራጭ ይጠቀማሉ ተብሎ ነው የተገለጸ የሚገኘው። ቶትናም ተጫዋቹን ለማስፈረም በጣም ከፍተኛ ፍላጎት በማሳደር እስከ መጨረሻው ድረስ ፉክክር እንዲሁም ጥረት ያደረገ ቡድን እንደነበር እናስታውሳለን። ባሳለፍነው ክረምት የዝውውር መስኮት ከዛ ነው በተለይ ተጫዋቹ ማስፈረም የማይችሉበት ሁኔታ ላይ መገኘታቸውን ሲያረጋግጡ ፊታቸውን ወደ ዣቪ ሲመንስ ያዞሩት ወደ ኢብሬች ኤዜ ሳይሳካ ሲቀር ወደ ሲመንስ ያዞሩት ማለት ነው። በቴኔሪፌ ስፔን የተወለደው ፓዝ ለአርጀንቲና ብሔራዊ ቡድን ነው ቅድሚያ ሰጥቶ እንግዲህ እየተሰለፈ የሚገኘው ምርጫውን ማድረጉ ይታወቃል አርጀንቲናን ማለት ነው። ዘንድሮ በሴሪያው በዚህ ውድድር ዘመን ደግሞ 11 ጨዋታዎችን አድርጓል። 979 ደቂቃ ተሰልፎ ተጫውቷል። 4 ጎል አስቆጥሮ 4 ኳስ አመቻችቶ አቀብሏልና ሪያል ማድሪድ ተጫዋቹ ገና 20 ዓመቱ ነው። ይህንን ሁኔታ ከግምት ውስጥ በመክተት ተጫዋቹ ረዘም ላለ ጊዜ ለክለባቸው ግልጋሎት የሚሰጥበት እድሜ ላይ መገኘቱ አንድ፣ ይበልጥ ደግሞ ሁለተኛ በቡድን ውስጥ እየታየ የሚገኘው የተጫዋቾች ጎጠኝነት የተሞላበት ባህሪ በጣም መረጋጋት የሚጎለው መለሻ ክፍል ነው ያለው ሪያል ማድሪድ ቤት። ያንን ደግሞ ወደ አንድ መስመር ለማምጣት ተስፈኛ ወጣት አቅም ያላቸውን ተጫዋቾችን ማስፈረም መፍትሄው እንደሆነ ተረድቷል ተብሏል። ዣቪ አሎንሶ አዲሱ አሰልጣኝ በተጫዋቹ እንቅስቃሴ በጣም ተደንቋል ተብሏልና ክለቡ ስብስቡ እንዲቀላቀልለት እንዲያደርጉለት ጥያቄን በይፋ አቅርቧል ተብሏል። ከዛ
አንጻር በኮሞ እጅግ ድንቅ እንቅስቃሴ እያደረገ የነበረው ኒኮ ፓዝ በቀጣይ ዓመት እንግዲህ ወደ እናት ክለቡ ሳንቲያጎ ቤርናቦ ዳግም ተመልሶ የምንመለከትበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ይህ ዝውውር ልክ ጄምስ ትራፎርድ ወደ ማንቸስተር ሲቲ ያቀናበት አይነት ዝውውር ተመሳሳይነት እንዳለው መናገር እንችላለን። የቀድሞ ተጫዋቻቸውን መልሶ መግዛት የሚችሉበትን አማራጭ ተጠቅመው ሪያል ማድሪዶች ተጫዋቹን ሳንቲያጎ ቤርናቦ ያደርሱታል የሚለው መረጃ በስፋት ማምሻውን ከተጋሩ ጉዳዮች መካከል ይጠቀሳሉ። በዛሬ ዘለት ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።